ምናሴ አንተነህን ፊት ለፊት አግኝቶት ነበር። አንተነህን ፊት ለፊት አግኝቶ ግን ሲጀመር ምን አቅም አለው? ምናሴ ምን አቅም አለው? እስኪ ንገሩኝ። እንኳን አይደለም አንተነህን የሚታገልበትና ጭራሽ ልጁ በሽተኛ ነው። በዛ ላይ ቀጫጫ ነው፣ ትንሽ ነው። ምንም አይነት አቅም የሚባል ነገር የለውም። ሌላው በጣም የሚያሳዝነው ነገር ሀና አንተነህን ልታናግረው ሄዳ ነበር። ግን እግዚአብሔርን ታላቅ ወንድም ሳይኖራቸው ሲቀር በጣም ያንገበግባል። ሴት ልጅ ስትሆኑ ታላቅ ወንድም ከሌለ በጣም ከባድ ነው። ታላቅ ወንድም እንደሌላቸው አውቆ ሀናን ራሱ ምን አላት? ገና ሲያያት በጣም ነበር የደነገጠው። ሀናን የሚያውቃት ህፃን እያለች ነው አይደለ? እንዴት እንደዚህ እንደሆነ አላውቅም። እንግዲህ ሀና ሳጠፋ ነው የሚያውቃት ይመስለኛል። ስለዚህ ለሀናስ እንደዛ ሰፍ ሊላች አለ። ጭራሹንም ምንድነው ያላት? ሀናን ከሰላም ህይወት ውጣ ስትለው ከሰላም ህይወት የምወጣው ወደ አንቺ ህይወት ከገባሁ ነው። እንዴት ብሎ አስባችሁታል? ቤተሰብ የማይጠይቅ ጥያቄ የማይሆን ሀሳብ ነው ያሰበው። ይህ ሰውዬ ያን ቤተሰብ ሊበጠብጥ ነው የመጣው። በጣም የሚያሳዝነው ነገር ያው የሚጠቀምበት ደግሞ አቶ በቃሉ ነው። ሀናን እንደዚህ ሲያደርግ ቢያይ አንተነህ እኔ አሁን ካሁን በኋላ የሚመስለኝ ነገር ምንድን ታውቃላችሁ ቤተሰብ? ይሄ አንተነህ ተብዬው ሀናን ይከታተላል። ሀናን ሲከታተል ደግሞ ምናልባት እዝራ ሊያዩ ይችላል። እዝራና አንተነህ ሊደባደቡ ወይም ሊቧቀሱ ይችላሉ። ወደፊትም ይሄ ነገር የሚቀር አይመስለኝም። ምክንያቱም አንተነህ ሀናን በጣም ነው ያቀፋት። በጣም አምሮብሻል፣ ልትፈርጭ ደርሰሻል፣ እንዴት ነው ያማረብሽ ምናምን በጣም እያደነቀት ነበረ። ከሰላም ይልቅ እሷን አሁን ወደ እሷ ተገልብጧል፣ ወዷታል። በጥፊ ልትመታው ስትል እጇን እንቅ አድርጎ ይዞ ከሰላም ህይወት የምወጣው ወደ አንቺ ህይወት ከገባሁ ነው፣ ያለበለዚያ ግን ቤተሰቡን እበጠብጠዋለሁ ነው ያላት። ስለዚህ ምንም አማራጭ የላትም ሀናን ብትሆን። ይህን ሰውዬ ፊት ለፊት ቆሞ የሚገዳደረው ሰው አይኖርም። ምክንያቱም ጎረምሳውን ልጅ የለም። ምናሴም እንደምታዩት አቅም የለውም። ሲቀጥል በሽተኛ ነው። እንኳን አይደለም በዚህ በአንተነህ አቅምና በጣም ከባድ ነው። ስለዚህ አላውቅም ወይዘሮ ሜላት ይሄንን ነገር አውቃ ምን እንደምታደርግ እንጂ። ከዛም ባለፈ ቤቲን እያስቸገሯት አይደለ? ቤቲ ወይዘሮ አልኩኝ አቶ መስፍን ጋር ደውላለች። ስለዚህ አቶ መስፍን ጋር ደውላ ለእናንተ የሚሆን መረጃ አለኝ ብላለች። ይህም መረጃ አንተነህ የሚባለው ከአቶ በቃሉ ጋር እየሰራ የእነሱን ድርጅት እንድከስርና ያን ቤተሰብ እንድበጠበጥ እያደረገው እንደሆነ ትነግረዋለች። ከዛ በኋላ ምናልባት ሊጠነቀቁ ይችላሉ ማለት ነው እንጂ ከዛ ውጭ እንግዲህ አንተነህ የተነሳበት ነገር በጣም ቀላል አይደለም። ቤተሰቡ በሙሉ እስከ ፍጻሜው ድረስ ቢበጠበጥ በጣም ደስተኛ ነኝ እያለ ነው የነበረውና አሁን ከዛ ቤተሰብ እንግዲህ አቶ መስፍን ነው። አቶ መስፍንም እንደምታዩ ዝም ብሎ ነገር ነው። ተናዶ የሆነ ነገር ቢያደርግ ወይም ደግሞ የሆነ ነገር ቢያደርጉት ያበቃለታል። ከዛ ቤት የሚከራከርላቸው ወይም ደህና ወንድ አለ የምትሉት ነገር የለም ማለት ነው ከአቶ መስፍን ወንድም ውጭ። እሱም ካለ ነው ካልሄደ ወደ ገጠር እና እናንተ እንደታያችሁት እውነት አንተነህ ካሁን በኋላ የቤተሰብ በነገራችን ላይ በጣም ሲበጠበጥ የቆየና በጣም ችግር ሲደርስበት የቆየ ቤተሰብ ነው። አሁንም ቢሆን ይሄ ዝርክርክ የሆነ አንተነህ መጥቶ ቤተሰቡን ሊያምሰው ነው የተነሳው። እና እናንተስ ምን ትላላችሁ? ምን ሀሳብ አስተያየት አላችሁ? እስኪ ያካፍሉኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? ብያላችሁበት ሰላማችሁ ብዘዘት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ። አብራችሁን ስለምትሆኑ ደግሞ ከልብ ነው የማመሰግነው። እና ውድ ቤተሰቦቼ ሰላምዬን እንደታያችኋት አላሳዘነቻችሁም? እንደገና ደግሞ ተመልሳ እናቷን ይቅርታ ስትል ያው ከባድ አይደል? ያኔ መጀመሪያ ከተጣሉ በኋላ እናትየውን ብትሆን መጥታ ይቅርታ ብላት ነበር። ነገር ግን በጣም ተነዳ ስለነበረ ሰላምዬ ይቅርታሽን አልቀበልም ዞር በይልኝ ብላታለች። ከዛም እንደገና ሰላምዬ ሄዳ እናቷን ይቅርታ ብላታለች። ያው ይቅርታ ተባብለዋል። ቢኮራረፉም ያው እናትና ልጅ እስከሆኑ ድረስ ይቅርታ ተባብለዋል። ግን ትልቅ ጥፋት የሰራችው ወይዘሮ ሜላት ናት። እናት እንደመሆኗ መጠን መጠየቅ፣ ምንድነው ችግሩ? ምን ሆነሽ ነው? ምን ሆነህ ነው? ለምን ተጣላችሁ? ለምን መታሽው? ታውቃለች። ሰላምዬ ምናሴን በጣም ነው የምትወደው፣ ከራሷ በላይ ትወደዋለች።
ስለዚህ እሱን የመታሽበት ምክንያት ምንድን ነው? የሆነ ነገር ሳይገጥምሽ ይህንን ነገር አታደርጊም፣ ልጄ ምን ሆነሽ ነው ብላ ማቅረብ ነበረባት። ወይዘሮ ሜላት ሰላምን በከፋት ቁጥር እንደዚህ የምትናገራት ከሆነ የልጅነት ስሜት አይሰማትም። ካያችሁ አንቺ የሚገዛሽ ብታገኝ እኔን አውጥተሽ ትሸጭኛለሽ ነው ያለቻት። መቼም ማንኛውም እናት ልጇን አውጥታ አትሸጥም። የፈለገ ነገር ቢሆን እንደው ራሷን አሳልፋ ትሰጣለች እንጂ ልጇን አሳልፋ አትሰጥም፣ እንኳን አይደለም መሸጥና። ሰላም ግን በጣም ተናዳ ስለነበረ በሰዓቱ እንደዛ ስትናገራትም እውነትም ያስብላል። አንቺ ራስሽ ጉዳይ፣ አንቺ እብድ ነሽ፣ አንቺ እንደዚህ ነሽ፣ ልጄን ምናሴን ግን አትንኪብኝ፣ በሱ የመጣ በጭራሽ አልመለስም፣ እሱን አትንኩብኝ፣ እሱ ከማን ይበልጣል? አምጣን የወለደችው እሱንም አምጣን የወለደቻት 9 ወር ነው የተረገዙት። እሱ ወንድ ስለሆነ እንደ አባቴ ነው የማየው፣ አንተ እንድትናገርብኝ አልፈልግም ምናምን። እንደውም ምናሴ በጣም ጎበዝ ነው። ጥፊው ምን ችግር አለ ብመታኝ ነው ወይስ በሌላ ነገር ነው የተናደርሽባት? ይሄ ምን ችግር አለ? ወንድም አይደለሁ የእሷ ታናሽ እኮ ነኝ፣ ጥፊው ምን ጣጣ አለው ነው ያላት። እሷ ግን አንተን የሚነካብኝ አልወድም፣ ለምን ይነኩብኛል አንተን እንዴ? እሷም እኮ ሰው ናት፣ በዛ ላይ ወንድሟ ነው፣ ምን ችግር አለ? ሰው አንድ ላይ ሲሆን ሳይጣላ እና ሳይደባደብ መቼም አይኖርም አይደል ቤተሰብ? እና እኔ በወይዘሮ ሜላት በጣም ነው ያዘንኩት እውነት ለመናገር። እውነትም እንደዚህ ልክ እንደ ወይዘሮ ሜላት የምታደርግ እናት ካለች እውነትም እናት አይደለችም። ማርያምን ምንም እናት አትባልም። ይች ልጇን ከልጇ የምትለይ ከሆነ ልጅ ከልጅ በጭራሽ አይለይም። እና የሆነ ነገር በተከሰተ ቁጥር እሷም ጥሩ ስሜት አይሰማትም። ለእናቷ ምንም አይነት ክብር አይኖራትም። ምክንያቱም እናንተ ሲከፋችሁ እናታችሁ ካልተረዳቻችሁ ማን ይረዳችኋል? እስኪ ስታስቡት፣ ማንም ከእናት በላይ ማንም ሊረዳ አይችልም፣ ማንም። ስለዚህ ሰላም በጣም ነበር ያሳዘነችኝ እውነት ለመናገር። በድጋሚ መታ ምናሴን ይቅርታ ለማድረግ ሞክራ ነበር። እሱም ሊያናግራት አልፈለግም። ያው አንተነህን ግን እኔ ግራ የገባኝ ነገር እንደታውቃላችሁ ሀንዲቾ የአንተነህን ቁጥር ወስዳባታለች ከስልኳ። ለአንተ ማለት ለምናሴ እሷ ነግራ ይሆን ሄዶ ያገኘው። በዛ ላይ ደግሞ እንዴት አምና ትሰጠዋለች? ምክንያቱም አንተነህ ማለት በጣም ትልቅዬ ነው። ምናሴ ከዛ ሰውዬ አጠገብ ምንም አይደለም። ስለዚህ ሀና ራሱ ተሳስታለች ማለት ይቻላል። ሲቀጥል ሀና ራሱ ብቻዋን ሄዳ ማግኘት አልነበረባትም። እንደማይመለስ ታውቃለች። ያን ቤተሰብ ሊበጠብጥ እንደፈለገ ታውቃለች። ስለዚህ ሀና ራሱ ብቻዋን ሄዳ ማግኘት አልነበረባትም። የውርደት የሚሆነው ደግሞ እንደታውቃላችሁ ከአሁን በኋላ ወደ ሀና ዙሯል። እንደውም ከአንቺ ጋ ነው መቀጠል የምፈልገው፣ ያለበለዚያ ሰላምን አልፈልግም፣ ከሁለታችሁም ነው መሆኑ። እንደውም መጨረሻ ላይ ያለው ምንድነው? አንቺንም ሰላምንም እፈልጋችኋለሁ። አስባችሁት? የንቀቱ ንቀት ራሱ የንቀቱ ጥግ እንደዚህ ነው ያለው። እና የተጣላው ከወይዘሮ ሜላት ጋር ነው። ግን እነዚህ ሁለት ሴት ልጆች ወንድም የላቸውም፣ የሚከላከልላቸው የለም። ምናሴም ቢሆን ጥንጥዬ ነው ምንም አያመጣም ብሎ ሁለታችሁንም ለፍቅር እፈልጋችኋለሁ ማለት የትም ቦታ የሌለና በጣም የሚደብር ነው። ምክንያቱም አቶ ቃለሀብ ተብዬው ታውቃላችሁ የአቶ መስፍንን ወንድም ሊገል ነበር፣ አልተሳካለትም። ስለዚህ አሁን በዚህ መጥቷል። ይህን ሰውዬ ጭንቅላቱን እየተጠቀመበት ነው። እሱም ጥላቻ ስላለበት ያን ቤተሰብ መበጥበጥ ስለሚፈልግ፣ ያን ቤተሰብ ከእግር እስከ ራሱ ገልበጥበጦ ለማውጣት ስለሚፈልግ በደንብ አድርጎ እየተጠቀመበት ነው። ግን ከአሁን በኋላ እኔ ተስፋ ያለኝ በቤቲ ነው። ቤቲ ሁሉንም ነገር ከተናገረች በአንተነህ ጉዳይ ለአቶ መስፍን ምናልባት ሊጠነቀቁ ይችላሉ። አቶ መስፍን ማድረግ ያለበትን ነገር ሊያደርግ ይችላል እንጂ ከዛ ውጭ ሰላም ይፈጠራል ብዬ አላስብም። ገብቷችኋል? አቶ መስፍንን በግዴታ እንድታገኘው እየጨቀጨቋት ነው። ስለዚህ አቶ መስፍንን ታገኘዋለች። አቶ መስፍንን ስታገኘው ግን እኔ የምፈራለሁ ምን ታውቃላችሁ? ምናልባት ስልኳን ጠልፈውት እሱ ጋር የምታወራውን ሊሰሟት ይችላሉ፣ አይታወቅም። ወይም ደግሞ በርቀት በካሜራ ሊከታተሏት ይችላሉ። ያም ሆነ ይህ ትልቅዬ መረጃ እንደምትነግረው አቶ መስፍንን ቀጥረዋለች። ያንን መረጃ ትነግረዋለች። ከዛ በኋላ የሚፈጠረው ይፈጠራል ብዬ ነው የማስበው። ይጠነቀቃሉ። ወይዘሮ ሜላትን ብትሆን ልጇ በምን አይነት ሁኔታ እንዳለች እና በምን አይነት መንገድ እያሳለፈች እንደሆነ ይገባታል ብዬ አስባለሁኝ።
እና ውድ ቤተሰቦቼ እናንተስ ድራማውን እንደታያችሁት እንደተመለከታችሁት እስኪ ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ።